ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። አይፌስ በሚል ተከታታይ የማቀርብላችሁ 119ኛው ቪዲዮ ነው። ዛሬ በፈረንጆቹ ቀን ዲሴምበር 16 2025 ነው። ያለንበት ቻፕተር አይፌስ በሚለው ተከታታይ ማለት ከሪፖርቱ አንጻር አምስተኛው ቻፕተር ነው። አምስተኛው ቻፕተር እንግዲህ በ118ኛው እና ከዛ ቀደም ባሉት ቪዲዮዎች እንዳልኩት ዋናው ዓላማው ምንድን ነው? እስካሁን እንግዲህ ውስጣዊ እንትኑን ስናየው የኢኮኖሚውን ከውስጥ እንደ ኢኮኖሚ ራሱ እንደ ኢኮኖሚ ያለውን ማለት መነሻ ምክንያት የግብር መቀነስን ምክንያት ሊሆኑ የሚችሉ ውስጣዊ ኢኮኖሚያዊ ምክንያቶችን ስናይ ቆየንና አሁን ደግሞ እንግዲህ ኤክስተርናል ኢንቫይሮንመንቱን ማለት የምንችል ይመስለኛል። ምክንያቱም ሁለት ነገር ላይ አተኩሮ ነው አሁን የምዕራፍ አምስቱ የሚነሳው። አንደኛ ግጭቱ ምን ያህል ተጽዕኖ ነበረው በኢትዮጵያ ውስጥ የነበረው። እንግዲህ ከሞላ ጎደል እንደ ጥናቱ መሰረት ቢያንስ ከ2018 ጀምሮ እስካሁን ድረስ በኢትዮጵያ ውስጥ መጠኑ በጣም ቢለያይም የተለያየ አይነት የመረጋጋት ችግር የሚፈጥሩ የግጭት ድባቦች አሉ እና ከዛ አንጻር ተጽዕኖ ምን ያህል ነበር በመንግስት የግብር አሰባሰብ ላይ ምን ያህል ተጽዕኖ አሳድሯል ነው። የሌሎቹን አሁን በኦሮሚያ እና በአማራ ክልል ያለውን ግጭት መገመት አንችልም ነው። ምክንያቱም በጣም ጥቂት ስለሆኑ ምን ያህል ተጽዕኖ ያሳድራሉ የሚለውን ነገር ማለት በጣም የተበጣጠቀና እንደዚህ ግንባር ፈጥሮ በረጅሙ ምናምን የሚል ነገር ስላልሆነ እንትኑን ማወቅ አይቻልም ነው። ማለት ሙሉ ኢኮኖሚ እንቅስቃሴ አቁሞ ምናምን አይደለም። የሆነም አለመረጋጋት በመፍጠር ነው ራሱን የሚገልጸው። የትግራዩ ግን ሲሪየስ የሆነ 2 ዓመት የቆየ ማለት ትልቅ ግጭት ነበር ነው። ትልቅ ግጭት ስለነበር የእሱን እስቲሜት ማድረግ ይቻላል። እንግዲህ እስቲሜት አድርገን ባየነው መሰረት ብለው 0.25 ቀንሷል ነው። ፐርሰንቴጅ ፖይንት ወይንም ደግሞ በፐርሰንት ስታስቀምጡ 3% ቀንሷል። ትንሽ ነው ማለት 97%ቱ አልተነካም። ስለዚህ ለምሳሌ በ7.5 ነው ካላችሁ የኢትዮጵያ ታክስ መሰብሰብ የተቻለው ከጂዲፒው አኳያ 7.5 ነው ከተባለ በትግራይ ጦርነት ምክንያት የታጣው 0.25 ሆኖ ስንት ይሆናል ማለት ነው? 7.25 ይሆናል ማለት ነው። እና ምንም እንኳን በሰው በህይወት በምናምን ላይ ያደረሰው ጉዳት ከፍተኛ ሊሆን ቢችልም ከግብር መሰብሰብ አንጻር ግን ዝቅተኛ ነው ነው። ስለዚህ ምህዳሩ ምን ይመስላል? ምን አይነት ተጽዕኖ አሳድሮበታል ነው። ጠቅላላ ላይክ ነው ኢኮኖሚ ኦፕሬት የሚያደርግበት ኢንቫይሮንመንት ምን ይመስላል የሚለውን ነገር ነው ያየው። ሁለተኛው ደግሞ እንግዲህ ጂዲፒ ሲገመት ራሱ በሀገር ደረጃ ሲገመት የጂዲፒ አገማመቱ ልክ አይደለም ነው። በጣም ተለጥጦ ነው የሚገመተው። ተለጥጦ ከተገመተ ደግሞ እንትን ይፈጥራል ማለት ታክስ ቱ ጂዲፒ ስለሆነ ሬሾ ግብር ሲካፈል ለጂዲፒ ስለሆነ ተጽዕኖ ይፈጥራል። ግብር ሲካፈል ለጂዲፒ ስለሆነ ጂዲፒውን ካሳደጋችሁት ያለ አግባብ ማለት አሁን ይህንን አርጊመንት የሚያቀርቡት ሰዎች ምንድን ነው ዌል ፐርሰናላይዝ ብዬ እንትኑን አጠፋው ትላላችሁ። የድሮ ለመጻፍ ነበር የሚመቸኝ። ዊድ ዩ ቴክ ኢት ድሮ ዊዝ ቾክ ተቀየረ እንትኑ ነው ናችሁ። አዎ መጥቷል መሰለኝ። ማለት ኢንካም ታክስ ቱ ሬሾ ማለት የምናደርገው ምንድን ነው? ታክስ ቱ ጂዲፒ ነው የምናደርገው። ታክስ ቱ ጂዲፒ ሬሾ ነው የምናደርገው እና ጂዲፒው የኢትዮጵያ ጂዲፒ በጣም ተጋኖ ነው። ይህንን ትልቅ ካረጋችሁት ለምሳሌ 10ን ለ5 ስታካፍሉት 2 ይሆናል። 10ን ለ10 ካካፈላችሁት 1 ይሆናል። 10ን ለ20 ካካፈላችሁት ግማሽ ይሆናል። 10ን ለ100 ካካፈላችሁት 0.1 ይሆናል እያለ ስለዚህ አካፋዩን በጨመራችሁ ቁጥር ለምሳሌ ይሄኛው ላይክ ነው 5 ሲካፈል ይቅርታ ላይክ ነው እንደዚህ እናድርገው 10 ሲካፈል 5 ካረጋችሁት ከዛ ይሄ አካፋዩ ነው ማለት ነው ጂዲፒው ነው።
ዴን 10 ሲካፈል 10 ስታረጉት ይሄ 2 ነበር፣ ይሄ 1 ይሆናል። እንደገና ወስዳችሁ 10 ሲካፈል 20 ብታረጉት 1 የነበረው ወርዶ 0.2 ነው የሚሆነው። እንደገና 10 ሲካፈል 100 ብታረጉት 10 ሲካፈል ይቅርታ ይሄኛው 0.5 ነው የሚሆነው። 10 ሲካፈል ለመቶ ስታረጉት 0.1 ነው የሚሆነው። ስለዚህ ጂዲፒውን ዝም ብላችሁ እያሰፋችሁት ከሄዳችሁ ያለ ልክ ከለጠጣችሁት ታክስ ቱ ጂዲፒ ሬሾ እየቀነሰ ይመጣል። ታክስ ቱ ጂዲፒ ሬሾ ዝቅተኛ ይሆናል። እና አንዳንድ ሰዎች የሚያነሱት ምንድነው ኢትዮጵያ ውስጥ አለ ተብሎ የሚነገረው ጂዲፒ እኮ አደገ፣ እድገት መጣ፣ ይሄ ወጥቷል ማለት የአመታዊ ጠቅላላ ምርቱ እድገት ተብሎ የሚነገረው ነገር ይጋነናል እንጂ አሁን ክርክሩ ምንድነው? ሜን ኢምፖርታንት ፖይንት እንግዲህ የኢትዮጵያ ታክስ ቱ ጂዲፒ ሬሾ 7.5% ነው። ምን ማለት ነው? ታክሱ ሲካፈል ለጂዲፒው 7.5% ነው የሚሰጠው ነው። የሌሎቹ የአፍሪካ ሀገሮች ሚኒመም ብንወስደው 12 ወይም 13% ነው። የሰለጠኑት ሀገሮች ደግሞ ስትሄዱ ማለት በቃ ኖርማል የሚባለው አቨሬጅ ከ20 እስከ 25 ያለው ነው። ከ20 እስከ 25 ያለው ነው። ስለዚህ ኢትዮጵያ አይደለም ከኖርማል ከሌሎቹ ደና ከሚባሉት ሀገሮች ከራሷ ተመሳሳይ ከሆኑ ከሰሃራ በታች ያሉ የአፍሪካ ሀገሮች አንጻር የግብር አሰባሰቧ ሲታይ በጣም መናኛ ነው እና ወርዷል ነው። ለምንድን ነው የወረደው? እና ይህንን ዲፌንድ ሲያደርጉ አንዳንድ ሰዎች አይ እናንተ ያልተረዳችሁት እኮ መንግስት ግብር ስለማይሰበስብ አይደለም፣ እንዲያውም በጣም ነው የሚሰበስበው፣ ህዝብ እስኪያስጨንቅ ድረስ ነው ግብር የሚሰበስበው። ችግሩ ግን ጂዲፒው ሲገመት አላግባብ ተለጥጧል። ለምሳሌ በምሽት ኢትዮጵያን ተመልከቷት፣ ምንም እድገት የለም እኮ ጨለማ ነው እንግዲህ አንዱ የሚቀርበው አርጊመንት። እና እነሱ አሁን ኢንቫይሮንመንቱን ማለት ነው ኤክስተርናል የሆኑ ፋክተሮችን ሲያዩ ይሄን አርጊመንት አሁን ታክል ሊያደርጉት ነው። የኮንፍሊክቱን አይተውታል። ስለዚህ ማለት እንግዲህ መነሻው ገብቷችኋል ብዬ አስባለሁ። አንሷል የሚባለው ነገሮችን ከግምት ሳያስገባ ቀርቶ ነው እንጂ በእውነትም በኢትዮጵያ የግብር የመሰብሰብ ችግር ስላለ አይደለም ነው የአንዳንድ ሰዎች አርጊመንት። ለምሳሌ ግጭቱ፣ ኮቪድ ምናምን የፈጠሩትን ተጽዕኖ ከግምት አላስገባችሁም ነው። አስገብተናል ስናየው ኢንሲግኒፊካንት ነው። እዚህ ግባ የሚባል አይደለም። ያው ለምሳሌ ማለት እንትን ነው በቃ ልክ ነው። ክልሎች አይታችኋቸዋል፣ አይሰበስቡም፣ ምንም የላቸውም፣ ካፓሲቲ የላቸውም እኮ ነው። ስለዚህ እሱ አይደለም ነው ስትራክቸራል ነው፣ የፖሊሲ ጉዳይ ነው፣ የአፈጻጸም ችግር ነው እንጂ ግጭቱን ከግምት ስላላስገባን አይደለም። አስገብተናል። ግጭቱ ቢኖር ኖሮ ማለት ግጭቱን ፋክተርስ ብታደርጉት እንደው ቤስት እስቲሜታችን 0.25 ነው የሚቀንሰው ፐርሰንቴጅ ፖይንት፣ ካልሆነ 3% ነው። በጣም ዝቅተኛ ነው። አሁን ከግጭቱ ሲያልፉ ደግሞ አይ ጂዲፒው ራሱ አጓጉል እየተገመተ እኮ ነው። አጓጉል እየተገመተ ነው። በጣም ሰፊ ነው እኔ ይመስለኛል አሁን ካውንተር የሚያደርጉት ተምታታብኝ ቱ ቢ ኦነስት ሳስታውስ አይኤፍኤሶች ናቸው ማነው አይኤምኤፍ ነው ይሄን ያለው ወይስ እነዚህ ናቸው የሚለው ቢምታታብኝም ግን አስታውሰዋለሁ። አርጊመንቱ ኖ ጂዲፒ አልተጋነነም የሚል ነው። ስለዚህ ኤክስተርናል ኢንቫይሮንመንት አንድ ኮንፍሊክት አይተናል። አሁን ጂዲፒ ልናይ ነው ማለት ነው። ሶ the role of the denominator ወይንም የአካፋዩ ሚና ነው has GDP grows been overstated። በሌላ እንግዲህ ምን ማለት ነው የጠቅላላ ሀገራዊ ምርት አላግባብ ተጋኖ ቀርቧል ነው ቁጥሩ ማለት ነው። እንግዲህ ቁልፍ ግኝቶች ብለው ያቀርባሉ። ፋይናል ፖሲብል እንግዲህ ዋና ኪ ፋይንዲንግስ ብለው ሮል ኦፍ ዲኖሚኔተር እያዩ ነው ማለት ነው። ፋይናል ሪዝን ፎር ፎሊንግ ታክስ ቱ ጂዲፒ ሬሾ ታት ጂዲፒ ግሮዝ ኢን ሪሰንት ይርስ ሜይ ሃቭ ቢን ኦቨርስቴትድ ላይክ ነው ማለት የመጨረሻ ምክንያት ተብሎ ሊቀርብ የሚችል ነገር ቢኖር ማለት ታክስ ምንድነው ታክስ ቱ ጂዲፒ ሬሾን በተመለከተ ጂዲፒው ተጋኖ ቀርቦ ሊሆን ይችላል ነው ቁጥሩ። like the final possible reason for a falling tax to GDP ratio is that GDP growth in recent years may have been overstated ተጋኖ ቀርቦ ሊሆን ይችላል ነው። Ethiopia's reported GDP growth since the mid 2020s have been exceptionally fast by regional and global standard። እንግዲህ ከ2000 ዓመተ ምህረት በኋላ ማለት ከ2000ዎቹ መካከለኛ ጀምሮ እንግዲህ 2000 mid 2000s
ማለት ከ2000 ጀምረን ነው 2001 2003 እያለን ነው። ከ2001 2003 ላይ ጀምሮ የኢትዮጵያ ኢኮኖሚ በአካባቢውም እይታ አንጻር ሆነ በዓለም አቀፍ ደረጃ በጣም በሚያስገርም ደረጃ እያደገ ያለ ነው ማለት ኤክሰፕሽናሊ ፋስት በጣም ኤክሰፕሽናሊ ፋስት የሆነ እድገት ነው እያስመዘገበ ያለው ነው ኢኮኖሚው አትሊስት ሲንስ ሚድ 2010s ከ2010ዎቹ መካከል ጀምሮ this fast growth is known this fast growth is not reflected into alternative measures of economy. This fast growth is not reflected into alternative measures of economic activity, earnings in the urban employment unemployment survey, and the intensity of nighttime lights as measured from space. እንትኑ ቢያድግም ግን ኢኮኖሚው አድጓል። እድገቱም ደግሞ በአካባቢውም መመዘኛ መዘናችሁት በዓለም አቀፍ ደረጃ መዘናችሁት በጣም ፈጣን የሚባል እድገት ነው የሚያድገው። ግን ይሄ እድገት መሆን ያቃተው ነገሮች አሉ። አንደኛ የሰዎች ኪስ ውስጥ ገንዘብ እያስገባ አይደለም። ሰዎች ኢኮኖሚው ያድጋል፣ ሰዎች ግን ኑሯቸው ማለት እንትናቸው ገቢያቸው ትርጉም ባለው መልኩ እየተሻሻለ አይደለም። ሁለተኛ ላይክ ነው ናይት ኢንቴንሲቲ ኦፍ ናይት ታይም ላይትስ ላይ አይታይም። ኢንቴንሲቲ ኦፍ ናይት ታይም ላይትስ ላይ አይታይም። ኤርኒንግስ ኤንድ አርባን ኤምፕሎይመንት እነዚህ ሁለቱ ነገሮች ላይ አይታይም። ስለዚህ የት አለ ነው ሰው እድገት አለ ካልክ ሌሚፌለት ነው ገብቷቸው እድገት አለ ካል ከላይ ናይት ታይም ላይት ኢንቴንሲቲ ሲታይ ታሸብርቅ ቦታዋ ኢትዮጵያ እንደዚህ አይነት ኤክሰፕሽናል የሆነ ማለት በአካባቢውም አንጻር ሲታይ የሆነ በዓለም አቀፍ ደረጃ ሲታይ ኢትዮጵያ ውስጥ በጣም የኢኮኖሚ እንቅስቃሴ አለ ከተባለ በመብራት ይታይ እና ደግሞ በሰዎች የኑሮ የገቢ መሻሻል ይታይ። ሰራተኞቹን ተመልከታቸው በጣም የደቀቀ ደሞዝ ነው የሚከፈላቸው የሚል አታክ አለበት ማለት ነው። Between 2015-16 and 2020-23 እንግዲህ ከ2015-16 እስከ 2022-23 reported real GDP growth was 60%። ስለዚህ በዚህ እንዲያውም 40% ነበር ነው ያልኩት ወይ አይ ዶንት ኖ ከ2015-16 እስከ 2022-23 ባለው ጊዜ ውስጥ ሪል ጂዲፒ ነው ኖሚናል አይደለም which means የዋጋ ግሽበቱን ያገናዘበ አይደለም። የዋጋ ግሽበቱን ሙልጭ አርጋችሁ አውጥታችሁለት ኳንቲቲ ዋይዝ ለምሳሌ 500 ኪሎ ጤፍ የሚመረት ከሆነ 60 ወይ 100 ኪሎ ጤፍ የሚመረት ከሆነ 160 ኪሎ ጤፍ መመረት ጀምሯል ነው። በሀገር ደረጃ በጣም ብዙ ነው። ወይንም ለምሳሌ በኢትዮጵያ 1 ሚሊዮን ኩንታል ጤፍ የሚመረት ከነበረ እንደው አንድ ኮሞዲቲ ወስዳችሁ ነው የምላችሁ ዲስትሪቢዩት ሲያደርግ አግሪካልቸሩ ማለት ነው ይሰባበራል። ማለት አሁን ኢትዮጵያ ውስጥ 33 ጂዲፒው አብዛኛው እድገቱ ከየት ነው የሚመጣው? ከዚህ ብላችሁ በሴክተር ይለያያል። ግን እንደው ለማስረዳት ያክል ነው ብላችሁ ምን ያህል እንዳደገ 1 ሚሊዮን ኩንታል ጤፍ የሚመረት ከነበረ 2015-16 ላይ 2022-23 ላይ ጠቅላላ የሚመረተው የጤፍ ኩንታል 1 ሚሊዮን 600 ሺህ ኩንታል ገብቷል ማለት ነው። በጣም ብዙ ነው። እድገት ነው፣ ከፍተኛ እድገት ነው። ስለዚህ እንትኑ አይደለም ነው ዋጋው ለምሳሌ በኢንፍሌሽን የመጣ እድገት አይደለም። በኢንፍሌሽን እድገት እንዳልኩ አሁን 1 ሚሊዮን ኩንታሉ ጤፍ ለምሳሌ 1 ሚሊዮን ኩንታሉ ጤፍ 1 ሚሊዮን ኩንታል አንድ ኩንታል ጤፍ በ10 ሺህ የሚሸጥ ቢሆን በ1 ሺህ የሚሸጥ ቢሆን ስንት ይመጣ? 1 ቢሊዮን ይመጣል አይደል? 1 ሚሊዮን ኩንታል ጤፍ እያንዳንዱ ኩንታል በ1 ሺህ ብር የሚሸጥ ከሆነ 1 ቢሊዮን ብር ይመጣል። በዋጋ ግሽበት ብቻ የመጣ ከሆነ ምንድነው የሚሆነው? በዋጋ ግሽበት ብቻ የሚመጣ ከሆነ የሚሆነው ምንድነው? በዋጋ ግሽበት ብቻ የሚመጣ ከሆነ ለምሳሌ ላይክ ነው 1 ሚሊዮን ላይክ ነው 1 ሚሊዮን ኦልራይት 1 ሚሊዮን ኩንታል ጤፍ 2015-16 ላይ ይመረታል ብላችሁ አስቡ። 2015-16 ላይ ይመረታል ብላችሁ አስባችሁ ይሄ ኤክስቴንድ ሲያደርግ እያንዳንዱ 1000 ቢሆን በዛው ወቅት ማለት ነው 1 ቢሊዮን ነው የሚመጣው። 1 ቢሊዮን ዝም ብለን 1 ቢሊዮን እናርገው 90 ለመጻፍ ስለማይመች ማለት ነው። 1 ቢሊዮን ብናረገው 2022-23 ላይ 2022-23 ላይ ኖሚናል ከሆነ ይሄው 1 ሚሊዮን ሳይለወጥ ለመጻፍ እንዲመቸን ዝም ብለን የምናደርገው
1 ሚሊዮን ኳንቲቲው ሳይለወጥ ሴል ፕራይሱ ግን 1600 ብር ስለሆነ ዋጋው 1.6 ቢሊዮን ሊመጣ ይችላል ማለት ነው። ራሱ 1 ሚሊዮን ነው ራሱ ኳንቲቲው አልተለወጠም። 1.6 ቢሊዮን ሊመጣ ይችላል እና ጂዲፒው በኢትዮጵያ አሁን ሪፖርት ሲደረግ 2015 እና ጂዲፒ ብላችሁ ግሮስ ዶሜስቲክ ፕሮዳክት 2015 ላይ 1 ቢሊዮን ነው 2022/23 ላይ 1.6 ቢሊዮን ነው ማለት ነው እና እንደዛ ይሆናል ማለት ነው። ይሄ ምንድነው ግን ኖሚናል ነው። ሪል ጂዲፒ ሲሆን የሚሆነው ምንድነው? ይሄ ነው ላይክ ነው ፕራይሱ ልክ አሁን እዚህ ጋር የነበረበት ፕራይስ 1000 ነው ብለናል። 1000 ብር ነው አንድ ኩንታል ፕራይሱ። ይሄንን ቤዝ አድርጋችሁ ተነስታችሁ 2015-16ን ቤዝ አድርጋችሁ ስለተነሳችሁ ዋጋው 1000ነቱ ሳይጨምር ይሄ 1.6 ቢሊዮን ወይንም 60% እድገት ሊያስመዘግብላችሁ የሚችለው ምን ሲሆን ነው ማለት ነው? ይሄ ኳንቲቲው 1.6 ሚሊዮን ሲሆን ነው ማለት ነው። ስለዚህ 600,000 ተጨማሪ ኩንታል ተመዝግቧል ማለት ነው። ኢትዮጵያ ላይክ ነው በአመት 1000 ኩንታል ከሆነ የምታመርተው የነበረው በእነዚህ 7 እና 8 ዓመት ውስጥ ፕሮዳክቲቪቲው ጨምሮ 600,000 አዲሽናል ከ1 ሚሊዮኑ ላይ አምርታለች ማለት ነው። ስለዚህ ጂዲፒው መጥቶ 1.6 ገብቷል ማለት ነው። 1.6 ስለዚህ ኖሚናል አይደለም ሪል ጂዲፒ ነው። ሪል የሆነ ግሮዝ ነው ያለው ነው ማለት ኢትስ ሶ እንትን ነው ምን ልበላችሁ ትልቅ ነገር ነው። ዓለም ማለት ኤክሰፕሽናሊ ፋስት ነው። ኤክሰፕሽናሊ ፋስት ግሮዝ ነው የተመዘገበው። While the GDP growth as predicted by adjusted night lights was only 28% and real earnings in the urban employment and unemployment survey marginally decreased over this period. ነገር ግን ይሄ በላይት ላይክ ነው ናይት ላይት ኢንቴንሲቲ በሚባለው ስትመዝኑት ማለት የኢንቴንሲቲ የመብራቱ ኢንቴንሲቲ የተለወጠው 28% ነው። ጂዲፒው በ7 ዓመት ያደገ የሚመስለው ማለት ነው። የመብራቱን ስታነጻጽሩት ማለት ነው። የመብራቱን ማታ የሚወሰደው ተወስዶ ስለዚህ ላይክ ነው ከስፔስ ላይ ሆኖ በጨለማ ሳተላይቶቹ ፎቶ ሲያነሱ በኢትዮጵያ ካርታ ላይ ያለው የብርሃን መጠን የጨመረው በ7 ዓመት ውስጥ 28% ነው የምሽት ድምቀቱ ማለት ነው። 28% ነው እንግዲህ በጣም ጨለማ አይ ዶንት ኖ እኔ ለማየት ያጋጠመኝ እንዴት አድርገው እንግዲህ ላይክ ስታዩት በጣም ዳርክ ነው እንዳለ አካባቢው። ምክንያቱም ላይክ ነው ሉክ አት ኢቭን ኢጂፕት ምናምን ስታዩ በተለይ እዛ ይሄ ዴልታው ምናምን የሚባለው ገደምቆ ነው። ማን ነው ስሙ? ኢንዲያ ስታዩ በጣም ላይት ነው። አውሮፓ ምናምን በጣም ላይት ይታያል። አፍሪካ ላይክ ነው ዳርክ ነው ሪላቲቭሊ ጨለማ ነው። ነገር ግን ኢንቴንሲቲ ለውጥ ይኖረዋል። ገብቷቸዋል። ሜጀር ሲያደርጉት ላይክ ነው ከለሩን ሲያነሱት ምን ያህል ፈገግ ብሏል አላለም ብለው እንግዲህ ራሳቸው የከለር ኢንቴንሲቲ ሜጀር ቀላል ነው በኮምፒውተር እንደዛ አይነት ነገር ሜጀር ለማድረግ ማለት ኢሜጅ ፕሮሰስ ምናምን አድርጋችሁ ኢንቴንሲቲውን ማግኘት ይቻላል። ስለዚህ በዛ ኢንቴንሲቲ መሰረት ሲመዝኑት የኢትዮጵያ በምሽት ፎቶግራፍ ሲነሳ በ7 ዓመት ውስጥ ብርሃን የጨመረው 28% ነው። ጂዲፒው ግን አክቹዋሊ ኤክስፓንድ ያደረገው በስንት ነው? በ60 ነው። በደሞዝ ደግሞ ስታዩት ይሄ በጥናቱ መሰረት በሰርቬው መሰረት እንዲያውም ወርዷል ማለት ሰው ከጂዲፒው አኳያ የሚያገኘው ጥቅም እንዲያውም ዝቅ ብሏል ነው። In contrast, a third proxy measure of economic activity, aggregate consumption in Ethiopia, in the Ethiopia Socio-Economic Survey is broadly consistent with the fast growth in consumption and output recorded in the national accounts. ነገር ግን በሌላ ደግሞ እንደገና ማነጻጸሪያ ስታዩት አሁን እንግዲህ 3 ማነጻጸሪያ እየተጠቀሙ ነው ማለት ነው። በሌላ ማነጻጸሪያ ስታዩት ከሰው ፍጆታ ማለት ነው ፍጆታ ሸመታ እና ፕሮዳክቲቪቲ ኮንሲስተንት በሆነ መልኩ 60% ጨምሯል ማለት ነው። ስለዚህ ኢትዮጵያ ውስጥ ማለት እንግዲህ ምን ታያላችሁ ማለት ነው 3 ነገር ታያላችሁ ማለት ነው። ላይክ ነው 3 ነገር ታያላችሁ ማለት ነው። አንደኛ ጂዲፒው ማለት ፊገሩ ማለት ነው 60% ጨምሯል ይላቸዋል። 60% ጨምሯል ይላቸዋል ጂዲፒው። ሁለተኛ ናይት ላይት ኢንቴንሲቲ ሳተላይቱ የሚለው 28% ጨምሯል ነው በ7 ዓመቱ። ሶስተኛ አርባን ኢምፕሎይመንት አንኤምፕሎይመንት ሰርቬይ ደግሞ ፐርሰንቴጅ ባያስቀምጡም የሰው ገቢ ቀንሷል ነው ከጂዲፒው አኳያ ማለት ነው። ገቢ ቀንሷል ነው
ቀንሷል ቀንሷል ነው። ስለዚህ ምንድነው አሁን ለምሳሌ የሚያሳያችሁ እነዚህን ሁለቱን ይሄ ፊገር ነው ኦፊሻል ወይንም ምንድነው የሚባለው ጽሕፈት ቤታዊ በለው መንግስት ህጋዊ ላይክ ነው ኦፊሻል ከጽሕፈት ቤት የሚወጣ ኦፊሻሊ አውተንቲኬትድ የሆነው የሪል ጂዲፒ ግሮዙ 60% ነው ይላቸዋል በቁጥር ደረጃ ሲቀመጥ ማለት ነው። መሬት ላይ ያለው ተጨባጭ ሁኔታ ግን የምሽት ላይቱ 28% ነው የተሻሻለው ይላቸዋል። የአርባን ኢምፕሎይመንት አንኢምፕሎይመንት ሰርቬው ደግሞ የለም ቀንሷል፣ እንዲያውም ሰዎች የታለ የሰዎች ኪስ ውስጥ እየገባ እየታየ አይደለም ነው። አራተኛው ግን ኮንሰምፕሽን እና ፕሮዳክሽን ላይክ ነው ኮንሰምፕሽን እና ላይክ ነው ኮንሰምፕሽን ኤንድ ፕሮዳክሽን ስታዩ ደግሞ ፕሮዳክሽን ስታዩ ኮንሰምፕሽን ኤንድ ፕሮዳክሽን ስታዩ ኮንሲስተንት የሆነ ከዚህ ጋር ጨምሯል። ሰው የሚገዛውና ማለት የሚሸምተው እንደዚሁም የሚያመርተውን ነገር ስታዩት 60% ጨምሯል። ስለዚህ ምንድን ነው ማለት መሰላችሁ ናይት ላይቱ ደፍኔት ላይክ ነው። ናይት ላይት ከሌለ እድገት የለም ማለት አይደለም። ምክንያቱም አንዳንድ እድገቶች የላይት ኢንቴንሲቲን ኮረስፖንዲንግሊ ላይጨምሩ ይችላሉ። እንደኔ አናሊሲስ ውስጥ ገብታችሁ ስናየው ሌላ ነገር ማለት ነው። ገቢም ላይጨምር ይችላል ማለት ኢኮኖሚ እያደገ መንግስት ደሞዝ ላይጨምር ይችላል። ምን ታደርጉታላችሁ? ምንም እንዴት ልበላችሁ፣ መንግስት ደሞዝ አልጨመረም ወይም ቀጣሪዎች ደሞዝ አልጨመሩም ማለት ኢኮኖሚው አላደገም ማለት ሊሆን አይችልም። ማለት አንደር ሰርከምስታንስስ እንደዛ መሆን ቢኖርበትም ማለት ነው። ስለዚህ እነዚህ ነገሮች ውሸት አይደሉም ነው፣ የሆነ ሜሪት አላቸው፣ እውነት አላቸው። ግን መኖራቸው 60% ነው ጠቅላላ ጂዲፒው ሪል ጂዲፒው ያደገው የሚለውን ነገር ኮምፕሊትሊ ነሊፋይ አያደርገውም ማለት ነው። ምክንያቱም መጨረሻ ላይ ሄዳችሁ ስታዩት ምንድነው ሪሊ ኳንቲቲው እየጨመረ ነው። የምርቱ ኳንቲቲው እየጨመረ ነው ብቻ ሳይሆን ሰው በዛች ባነሰችውም ገቢው ኮንሱም ያደርጋል፣ ኮንሰምፕሽኑም አድጓል። ስለዚህ ምርትና ፍጆታ አብረው ካደጉ ምንም እንኳን በሰው ገቢ ላይ ትራንስሌት ተደርገው ባይታዩም እና በምሽት የብርሃን ድምቀት ላይ በትክክል የብርሃን ድምቀቱም አለ 28% ነው፣ ከግማሽ በታች ነው ከግሮዙ አንጻር ነው እንጂ አለ ነው። ስለዚህ ኔጌቲቭ የሚያስመስሉት ወይም የሌለ የሚያስመስሉት ነገሮች ቢኖሩም ግን እድገት መኖሩ የተረጋገጠ ነው የሚል ነው ለኔ የሚሰጠኝ እንድምታ ነው። ስለዚህ እንግዲህ የሚሉት ምንድነው taken as a whole no firm conclusion can be drawn from these proxy measures regarding the potential overstatement of Ethiopian economic growth። ስለዚህ እነዚህ ነገሮች ደምራችሁ ወስዳችሁ ማለት ነው አሁን ያየናቸውን ኦፊሻል ሬቱ ጂዲፒ 60% አድጓል ይላችኋል፣ የብርሃን መጠኑ በ28 መጠን ጨምሯል ይላችኋል። ማለት የብርሃን መጠኑ አክቹዋሊ መንግስት አይደለም የሚለው ወይም ጽሕፈት ቤታዊ የሆነ መረጃ አይደለም። ነገር ግን የውጭ እንትኖች ናቸው እነዚህ የሚያጠኑት ሰዎች ናቸው፣ ሪሰርች ተቋማት ናቸው። ላይክ ነው በዚህ በሳተላይት ምናምን የሚሰሩ ሰዎች ናቸው እንደዛ የሚያደርጉት። እነሱ 28% ጨምሯል ይሏቸዋል። አርባን ኢምፕሎይመንት አንኢምፕሎይመንት ሰርቬው እዚሁ ሀገር የተሰራው ደግሞ ገቢ ቀንሷል ይላቸዋል። እንትን ደግሞ ምንድነው ኮንሰምፕሽን ኤንድ አውትፑት ሪከርድ ናሽናል አካውንት የሚባለው ሶሾ ኢኮኖሚክ ሰርቬይ በሚባለው ላይ ኢትዮጵያ ሶሾ ኢኮኖሚክ ሰርቬይ ላይ ደግሞ ፍጆታና ምርታማነት በናሽናል አካውንቶቹ ሲታይ 60% ጨምሯል ያሳያቸዋል። ስለዚህ እነዚህን ጠቅልላችሁ ስትወስዱ እንትን አይልም ነው ሶስቱንም እንደዚህ ወይንም አራቱንም ጠቅልላችሁ ስትወስዱ ኖ ፍርም ኮንክሉዥን ማለት ማንም ሰው በእርግጠኝነት ፖቴንሻል ላይክ ነው ፖቴንሻል ኦቨርስቴትመንት ኦፍ ኢትዮጵያን ኢኮኖሚክ ግሮዝ አለ ብሎ መናገር አይችልም ነው። በሌላ አማርኛ እድገቱ ተጋኗል ብሎ ለማለት አፍ ሞልቶ መናገር የሚያስችል የለም ነው። all alternative indicators of economic activity available have serious shortcomings. We therefore take official GDP data as a given in this report። እንግዲህ ጠቅለል ስታረጉት መረጃው ራደር ጂዲፒ ኦቨርስቴትድ ሆኗል ከሚል ይልቅ ኦፊሻል ወይንም ጽሕፈት ቤታዊ የሆነው መረጃ የበለጠ ተአማኒ እንደሆነ ነው የሚያሳየው። ሌሎቹ አማራጭ መረጃዎች በሙሉ ላይክ ነው ብዙ አይነት ሲሪየስ የሆነ ጠንከር ያለ ጉድለት አለባቸው። ስለዚህ ይህንን ጽሕፈት ቤታዊ የሆነውን
መረጃ ነው ለዚህ እንግዲህ ጥናት የምንጠቀመው ከዚህ ላይክ ነው ለዚህ ሰብሴክሽን የምንጠቀመው ነው የሚሉት። A final possible reason for low tax to GDP ratio is that GDP that is the denominator is overstated። እንግዲህ የመጨረሻው ምክንያት ማለት ነው ታክስ ቱ ጂዲፒ ሬሾ ለማዘቅዘቁ ለማቆልቆሉ ምክንያት ጂዲፒው አካፋዩ አዘቅዝቋል ማለት እንትን ይቅርታ አዘቅዝቋል ሳይሆን አላግባብ ተጋኖ ተነግሯል የሚለው ምክንያት ነው የመጨረሻ ሪዝን ሊሆን የሚችለው። አሁን እንግዲህ እነዛን አይታችሁ ኮንፍሊክት ታይቷል። ኢምፕሎይመንት ኢንካም ታክስ፣ ኮርፖሬት ኢንካም ታክስ፣ ኢምፖርት ዲዩቲ ኤንድ ሰርታክስ፣ ቫት እነዚህ ሁሉ ተተንትነው ታይተዋል። በመጨረሻ እና በስድስተኛነት ሊቀርብ የሚችለው ምናልባት እንትኑን ወደታች ያወረደው ኢንካም ታክስ ቱ ጂዲፒ ሬሾ ወደታች ያወረደው ጂዲፒው በጣም ተጋኖ ተነግሮ ሊሆን ይችላል የሚለው ነው። For instance, if the GDP was in fact 10% lower than the official measure, the true tax to GDP ratio in 2020 to 23 would be 8.3 rather than the official 7.5% ማለት ነው። እንግዲህ አሁን ላይ ነው አካፋዩ ለምሳሌ ከተጠቀሰው ማለት የኢትዮጵያ ጂዲፒ ለምሳሌ ዋቴቨር ነምበር ተሰጥቶ 7.5 መጥቷል። ያንን በ10% ብንቀንሰው ኖሮ ታክስ ቱ ጂዲፒ ሬሾ 7.5 ሳይሆን የሚሆነው 8.5 ነበር የሚሆነው ነው። ላይክ ላይክ ነው ኦፊሻል ሬቱ 7.5 ቢሆን ኖሮ ላይክ ታክስ ኦልራይት ታክስ ቱ ጂዲፒ ሬሾ አለ እነዚህ ይሄ ላይክ ነው 2022 23 ላይ 7.5% ተብሎ ነው ሪፖርት የተደረገው። ግን ይሄ ጂዲፒ የተሰጣችውን ቁጥር ላይክ ነው if you deducted by 10%፣ ስለዚህ ታክሱ እንዳለ ሆኖ አማውንቱ whatever that amount is ጂዲፒውን ላይክ ነው 10% of ጂዲፒ itself ብታረጉት 10% of ጂዲፒ itself ብታረጉት ይሄ ታክስ ቱ ጂዲፒ ሬሾ የሚመጣው የነበረው 8.3 ነው። ስለዚህ ከፍ ብሏል ማለት ነው። 8.3 ማለት ጂዲፒውን በ10% ብትቀንሱት ኖሮ ላይክ ነው 10%ቱን የጂዲፒውን አውጥታችሁ ከጂዲፒ ላይ ብትቀንሱት ታክስ ቱ ጂዲፒ ሬሾ 8.3 ይመጣ ነበር። ስለዚህ what does it mean? የኢትዮጵያ ታክስ ቱ ጂዲፒ ሬሾ የተሻለ ሪፖርቲንግ ይኖረው ነበር ማለት ነው። ስለዚህ ጂዲፒውን ማጋነኑ ታክስ ቱ ጂዲፒ ሬሾ ስንት ላይክ ነው ካጋነናችሁት እንትኑ አፈጻጸሙን የታክስ የግብር አፈጻጸም የግብር አሰባሰብ አፈጻጸሙን ዝቅ አድርጎ ይናገረዋል ማለት ነው። ስለዚህ if the GDP has become increasingly overstated in recent years, in other words, if the GDP growth had been overstated, this could also explain part of the decline in the tax to GDP ratio። ስለዚህ በየአመቱ በሚጨምር መልኩ ጂዲፒውን ኦቨርስቴት እያደረጋችሁ የምትሄዱ ከሆነ ምን ማለት ነው ማለት ሁሉም የእንትን መቀነስ አሁን እዚህ ጋር እንደምታዩት ለምሳሌ በ10% አጋናችሁ ብትናገሩ 8.3 እና በ7.5 መካከል ያለ ልዩነት ነው። ግን ስቲል 8.3 ከ7 የተሻለ ፐርፎርማንስ ቢሆንም ከሌሎቹ የአፍሪካ ሀገሮች አንጻር ማለት ነው 12 እና ከዛ በላይ ከሆነው አንጻር ስቲል ዝቅተኛ ነው። ግን some of the reduction can be explained by overstatement of the GDP like ነው አንዳንዶቹ ጂዲፒውን አጋናችሁ ከመናገራችሁ የሚመጣ ሊሆን ይችላል ማለት ነው። ስለዚህ እንደዛ ቢሆን ኖሮ like ነው ጂዲፒ እንደ ኤክስፕላኔሽን ጂዲፒ ኤክስፓንሽን እንደ አንድ ምክንያት ሊቀርብ ይችል ነበር ነው። There are many reasons why GDP growth may have been overstated። እንግዲህ የተለያዩ ብዙ ምክንያቶች አሉ ጂዲፒ ወይንም የጂዲፒ እድገት ማለት ተጋኖ ሊቀርብበት የሚችል ምክንያት ማለት ነው። The process of GDP measurement is difficult in a country such as Ethiopia with a large agricultural sector and a large informal sector, so GDP growth may simply have been inaccurately measured። አንዱ ምክንያት ሊሆን የሚችለው ምንድነው እንደ ኢትዮጵያ ባሉ ታዳጊ ሀገራቶች ውስጥ ማለት ከፍተኛ ኢኮኖሚ መስክ ግብርና በሆነበትና
ቀላል የማይባል በጣም ሰፊ የሆነ ደግሞ ኢመደበኛ የኢኮኖሚ እንቅስቃሴ ባለበት ሀገር ውስጥ የጂዲፒ እድገትን መመዝገብ እና ትክክለኛ ቁጥር ማስቀመጥ ከባድ ነው። ምክንያቱም የሆነ ጥቂት ሰው አይደለም በኢንፎርማል አሁን ዝም ብሎ ተባራሪ ስራ ምናምን እየሰራ እንትን እያደረገ የሚኖረውን ሰው አታውቁትም። ታክስ ለታክስ ብቻ ሳይሆን የማታገኙት ሪሊ ጂዲፒውን ራሱ በየቀኑ ሰውየው እሴት እየጨመረ ነው። ገብቷቸው ለምሳሌ እየሄደ እንትን የሚጠግነው ምናምን የሚለው ፈርኒቸር የሚሰራው ምናምን ሰው ለምሳሌ በየሰው ቤት እየሄደ የተለያየ ስራ የሚሰራው ሰውዬ እሴት እየጨመረ እኮ ነው። ፕሮዳክቲቪቲ እኮ ነው እሱ ጂዲፒ ውስጥ መግባት አለበት። ግን አግኝታችሁ አትመዘግቡትም። የሆነ እስቲሜት ነው የምታደርጉት ኢመደበኛ ስለሆነ ማለት ነው። ግብርናውም ደግሞ በጣም ሰፊ ነው። 33.5 ምናምን ፐርሰንት የሚሆነው የኢትዮጵያ ጂዲፒ ከግብርናው ነው የሚመጣው እና እነዚህን ሜዥር ማድረግ ስለሚያስቸግር የተሳሳተ ቁጥር ላይ ልትደርሱ ትችላላችሁ ስትገምቱ ማለት ነው። more problematically, there may have been political pressure to make statistical choices that boosted measured GDP or outright data manipulation. ከዛም ደግሞ ሲከፋ ፖለቲከኞች ሆን ብለው ጫና ሊፈጥሩ ይችላል። ጂዲፒ አድጓል የሚል ነገር ማለት ነው። ሆን ብለው ምክንያቱም እንትን ነው ጂዲፒ አላደገም በጣም መጥፎ ስዕል ነው ማለት ነው። በአገር ደረጃ እድገት የለም ከተባለ ፖለቲከኛው ስሙ ይጠፋል፣ ለስራ ለእንትን ያስቸግረዋል፣ ለፖለቲካ ያስቸግረዋል። ስለዚህ ጫና ያደርጋል ነው እና በጣም ፕሮብሌማቲክ ነው። ጫና ያደርጋል። ጂዲፒ አድጓል ብለ እንትን ላይክ ነው ስታቲስቲካል ቾይስስ እንትን ምንድን ነው የሚባለው? አንዳንዴ ልትመርጡ ትችላላችሁ። ገብቷችኋል? እስቲሜቱ አገማመት ስልቶች አሉ። ሰፋ አድርጋችሁ እንድትገምቱ የሚያደርጋችሁን ስልት ተጠቀም ይባላል። አንዳንዴ እሱም ደግሞ ሰፋ አድርጋችሁ ራሱ ገምታችሁ ላይክ ነው ቱሎቹን በትክክል የተጠቀማችሁ ግን ትንሽ ነው ላይክ ነው ጀነራስ የሆኑትን ተጠቀም ብላችሁት ያም አልበቃ ብሎ በቃ ቀጥታ ገብተህ ዳታውን በእጅ አስገባ ነው። ለምሳሌ እኔ ስገምት ያለው ምርታማነት 100 ላይክ ነው እንዳልኳችሁ 1 ሚሊዮን ኩንታል ሊሆን ይችላል። የለም ዝም ብለህ 1 ሚሊዮን 200 ሺህ ነው ብለህ ጻፍ ተብሎ ሊገደድ ይችላል። ስለዚህ የተለያዩ ላይክ ነው ፖለቲካል ጥቅም አለው። ፖለቲካል ጥቅም እየሰራን ነው፣ እያመረትን ነው፣ በእኛ አመራር ውጤት እየመጣ ነው ወዘተ ማለት ስለሚፈልጉ ጫና ሊፈጥሩ ይችላሉ። ስለዚህ ከዚህ የተነሳ ጂዲፒ እውነትም ኦቨር ስቴት ሊደረግ ይችላል ነው እንደ ኢትዮጵያ ባሉ ሀገራት። For the purpose of this project, we did not evaluate whether measurements of GDP in Ethiopia is in line with international best practices. ለዚህ ጥናት ስንል የምናደርገው የኢትዮጵያ ጂዲፒ አመዘጋገብ ዓለም አቀፍ ደረጃን የጠበቀ ነው ወይ የሚለውን ነገር መመዘን አይደለም ያዝነው ነው። like no whether it's not the question is whether the GDP measurement of Ethiopia is of international standard ማለት ዓለም አቀፍ ደረጃውን የጠበቀ ነው ወይ አይደለም ነው። Instead in this section we compare Ethiopia's recent GDP growth with GDP growth in other countries. ይልቁንም የምናደርገው ምንድነው የኢትዮጵያን የጂዲፒ ግሮዝ ከሌሎች ሀገሮች የጂዲፒ ግሮዝ ጋር ነው የምናነጻጽረው። We then compare the official GDP growth with 3 alternative measures of economic growth, namely earning growth from urban employment unemployment survey, the growth in night lights as measured by satellite, and aggregate consumption growth from the Ethiopia socio-economic survey. ስለዚህ መጀመሪያ የኢትዮጵያን ኢኮኖሚ እድገት ከሌሎች ሀገሮች ጋር እናነጻጽራለን። ከዛ በኋላ we then compare ከዛ በኋላ ኦፊሻሊ የሚለቀቀውን የጂዲፒ ኦፊሻል ላይክ በጽህፈት ቤቱ የሚለቀቀውን ጽህፈት ቤታዊ የሆነውን የጂዲፒ እድገት መጠን ከሌሎች ነገሮች ጋር እናነጻጽረዋለን። ኔምሊ ቅድም የዘረዘርናቸው ማለት ነው። አንደኛው ይሄ የአርባን ኢምፕሎይመንት አንኢምፕሎይመንት ሰርቬይ አርባን ኢምፕሎይመንት አንኢምፕሎይመንት ሰርቬይ ከሚለው ጋር በሱ ከሚገኘው ጋር እናነጻጽረዋለን። ሁለተኛ ሳተላይቶች በምሽት ከሚያነሱት ፎቶ ጋር እናነጻጽረዋለን። ሶስተኛ ሶሾ ኢኮኖሚ የኢትዮጵያ ሶሾ ኢኮኖሚክ ሰርቬይ በሚባለው ውስጥ ጠቅላላ ፍጆታ ምን ይመስላል ከሚለው ጋር እናነጻጽረዋለን። በዚህ መልኩ ነው የምንሄደው። የሆነ ኢንተርናሽናል እንግዲህ ኢንተርናሽናል ስታንዳርድ ኦፍ ጂዲፒ ሜዠርመንት አይ ዶንት ኖ ሌላ አፕሮች ሊኖረው ይችላል። ሶ ፎከሳችን ምንድነው ነው ኢትዮጵያ ዘመናዊ ኢኮኖሚ ሆና ምናምን ፐርፌክት የጂዲፒ አመዘጋገብ ኖሮ በጥሩ ሁኔታ ሪፖርት ማድረግ ይቻላል አይቻልም የሚለውን ነገር ቬሪፋይ ማድረግ አይደለም። ይልቁንም ኦፊሻሊ የሚለቀቀው የጂዲፒ ዴታ
በሌሎች ይደገፋሉ ወይ ላይክ ነው አሁን በሳተላይቱ ይደገፋሉ ወይ ከሌሎች የአፍሪካ ሀገሮች ጋር ሲነጻጸር ምን ይመስላል? ከሌሎች የአፍሪካ ሀገሮችን ብቻ ሳይሆን ከሌሎች ሀገሮች ጋር ሲነጻጸር ምን ይመስላል? የፍጆታው ምን ይመስላል? የህዝቦች ፍጆታ በሰዎች እጅ ኪስ የሚገባው ገንዘብ ማለት አርኒንግ የሰዎች አርኒንግ ጋር ምን ይመስላል በሚል እናነጻጽራቸዋለን ነው የሚሉት። In making this comparison, we focus on real GDP growth as nominal GDP growth is not comparable across countries and cannot be proxied by growth in nightlife. እንግዲህ ሪል ጂዲፒ ነው የምንጠቀመው ነው። አይ ቲንክ ዴፊኒትሊ ዳት ሹድ ቢ ኖሚናል ጂዲፒ ምን ያደርጋል ነው ምንም ማለት ዋጋ ጋሸበ ነው እንጂ የሚያሳያችሁ እንደኔ ነው የምላችሁ ሌላ ነገር ካለ አላውቅም። ዋጋ ጋሸበ ነው እንጂ የሚያሳያችሁ በእውነትም የምርት መጨመር አለ ወይ የሚለውን ነገር ስለማያሳይ ምን ያደርጋል። እና ሪል ጂዲፒውን ነው የምንጠቀመው ነው። ምክንያቱም ኖሚናል ጂዲፒው ለምሽት ማታ ብርሃን ማነጻጸር አይጠቅምም ነው። ምክንያቱም ብርሃን ማነጻጸር የምትችሉት ለምሳሌ ብዙ መብራት ከተተከለ ነው፣ ብዙ ከተማ ከተስፋፋ ነው አይደለም፣ ብዙ ቤቶች ብርሃን ካገኙ ነው፣ ብዙ መንገድ ከተሰራ ነው፣ ወዘተ ወዘተ ነው የተሻለ መፈንደቅ በማታ የምታዩት ማለት ነው፣ በአንጻራዊነት ማለት ነው። ያ ደግሞ በኖሚናል ጂዲፒ ሊታይ አይችልም። ምንም እንኳን ኖሚናል ጂዲፒ ሪል ጂዲፒውንም ሊያካትተው ቢችል ሪሊ ግን ቁልጭ አድርጎ አውጥቶ ሊያሳያችሁ የሚችለው ከሳተላይት በሚነሳ ፎቶ ላነጻጸር ካላችሁ ምን ያህል ዘመናዊ መሰረተ ልማት ተስፋፍቷል በሚለው ነው ልትመዝኑት የሚገባው። አሲዩሚንግ ዳት የዘመናዊ ላይክ ነው መሰረተ ልማት መስፋፋት በሀገር ደረጃ ያለውን የብርሃን ሽፋን ጨምሮት ናይት ላይት ኢንቴንሲቲው የተሻለ ይሆናል ከሚል ማለት ነው። However, it's nominal GDP that matters for the tax to GDP ratio at the GDP measure in its denominator is nominal GDP. Okay. ግን እንትን ስንሰራ ነው የሚሉት ኖሚናል ላይክ ነው ታክስ ቱ ጂዲፒ ሬሽዮ ስንሰራ ኖሚናል ጂዲፒውን ነው የምንጠቀመው። ምክንያቱም አክቹዋሊ ትሩ ነው ላይክ ነው እንዴት ግብር ሰው የሚሰበስበው ማለት ለምሳሌ ከነጋዴ ግብር የምትሰበስቡት አሁን በሚሸጥበት ዋጋ ነው አይደል? አሁን በሚሸጥበት ዋጋ ነው እንጂ ያለፈው ዓመት በሚሸጥበት ዋጋ አይደለም። ስለዚህ ታክስ ቱ ጂዲፒ ሬሽዮ ስትሰሩ ከላይ ታክሱን አድርጋችሁ ከታች የምታደርጉት ኖሚናል ጂዲፒውን ነው። ስለዚህ ኖሚናል ጂዲፒው ነው ዋና ለታክስ ቱ ጂዲፒ ሜዠርመንት። ግን የተፈለገው ምንድን ነው? የዋጋ ግሽበቱ አይዶን ነው እንግዲህ አሁን እዚህ ጋር ለኔ ምናልባት ለኔ የሚፈጥርብኝ ጥያቄ ምንድን ነው ግን እንትን ነው ግሽበትን ቢመጣ ታክሱም ግሽበቱን አኳቶ ነው የሚመጣው አይደለም ማለት ለምሳሌ ድሮ 150 ብር የምትሸጡትን 100 ብር የምትሸጡትን ነገር ዛሬ 200 ብር ብትሸጡት በዋጋ ግሽበት ምክንያት ነጋዴ ከሆናችሁ ባለፈውም 10% ነው ግብር የምትከፍሉት ሌትስ ሴይ ነው ብላችሁ ከ200 ብሩም 10% ነው የምትከፍሉት። ስለዚህ ባለፈው 100 ብር እየሸጣችሁ ሳለ 10 ብር ከፍላችኋል። አሁን 200 ብር ሸጣችሁ ሳለ 20 ብር ከፍላችኋል። ስለዚህ ታክስ ቱ ጂዲፒ ሬሾአችሁ ምንም እንኳን ኢንፍሌሽኑ ጂዲፒውን ደብቆ ምናምን ቢያመጣም የምትከፍሉት ታክስ ኮረስፖንዲንግ ዊዝ ዘ ኢንፍሌሽን ነው። ጂዲፒው ላይ የሚገባው ኢንፍሌሽን ታክሱም ላይ ይገባል። ስለዚህ ዴይ ካንስል አውት እና እንትን አያደርግም ምንድነው ስኪውድ አያደርገውም ዴታውን የሚል እምነት ነው ያለኝ። እና ኤኒዌይ ግን እነሱ የሚሉት ምንድነው የምንጠቀመው ጂዲፒ ግሮዙን ነው በተለይ የምሽት ላይቱን ለማነጻጸር ስንል። ግን መታወቅ ያለበት ነገር ኖሚናል ጂዲፒ ነው ታክስ ቱ ጂዲፒ ሬሽዮ ላይ የምንጠቀመው። therefore the focus on the real GDP is only justified if the mismeasurement of nominal GDP would have been reflected in mismeasured real GDP. Therefore the focus on real GDP is only justified if any measurement of nominal GDP mismeasurement of nominal would also be reflected in mismeasure. ምን ማለት እንዳለ how do you understand this and focus only justified if any mismeasurement of nominal GDP would be እንግዲህ ጂዲፒው ላይ ሚስሜዠርመንት ላይክ ነው በሪል ጂዲፒው ላይ ፎከስ ማድረጋችን
ተገቢነት የሚኖረው በኖሚናል ላይ ያለው ሚስሜዠርመንት ሪል ጂዲፒው ላይ ሪፍሌክት የሚያደርግ ከሆነ ነው። ሶ ኦኬ ላይክ ምን ሊኖር ይችላል ኖሚናሉን ሚስሜዠር አድርጎ? ኦኬ ስለዚህ ምናልባት እንደዚህ ብለን እንረዳው ማለት ለምሳሌ ኖሚናሉ ዋጋ ስትሰጡ፣ ምክንያቱም ጂዲፒ ኳንቲቲ ታይምስ ፕራይስ ነው አይደለም? ኳንቲቲ ታይምስ ፕራይስ ነው። ኤኒ ሜዠርመንት ኦፍ ኖሚናል ጂዲፒ ውድ ኦልሶ ቢ የፕራይስ ማሳሳት እየፈጠራችሁ ጂዲፒውን በጣም ለጥጣችሁ ሪፖርት ካረጋችሁት ልናገኘው አንችልም ነው እኔ እንደምረዳው። ነገር ግን ጂዲፒ ኖሚናሉን ራሱ ሜዠር ስታደርጉ ምርታማነትን ዋጋ ጨምራችሁ ሳይሆን ለኔ ይሄ ሴንስ የሚሰጠኝ ዋጋ ጨምራችሁ ጂዲፒ በጣም ካሰፋችሁ ማለት ነገሮች የሚሸጡባቸውን ዋጋ ኮንሱመር ፕራይስ ኢንዴክስ ምናምን አላግባብ ለጥጣችሁ ናሽናል ላይክ ነው ግሮስ ዶሜስቲክ ፕሮዳክቱን በጣም ካሰፋችሁት እንትኑ ላይ ሪል ጂዲፒው ላይ ሊታይ አይችልም። እሱ አታገኙት። ኳንቲቲውን ዘሴም አድርጋችሁ ይሄኛውን አላግባብ ከለጠጣችሁት አይገኝም። ነገር ግን ፕራይሱን ዘሴም አድርጋችሁ ኳንቲቲ ላይ ከሆነ ፕሮብለማችሁ ዴን ላይክ ነው ጂዲፒውን ላይክ ነው ሪል ጂዲፒውን ቫሊድ ይሆናል አይነት ነገር ነው ለእኔ ሴንስ የሰጠኝ። ግን ትንሽ አስቸጋሪ ኮምፕሊኬትድ ሀሳቦች ነው ያገኘሁት። This is plausible if we can be reasonably sure that the difference between nominal and real GDP, the GDP deflator is measured accurately. All right. Yeah, like the real እሱን ነው ዲፍረንሳቸውን እንዴት ነው አሁን ለምሳሌ ዋትስ ዘ ዲፍረንስ ቢትዊን እንደኔ ነው የምላችሁ አሁንም ሌትስ ሴይ ዋትስ ነው ላይክ what's the difference between like real like nominal and real? Could there like could the difference between a nominal or like what's the difference between nominal and real GDP, right? Nominal GDP, domestic value of all goods and services produced within a country for current market price, adjusted for inflation. Price, it reflects changes in nominal and an increase in actual quantity of goods and services, increase in prices. So, እነሱ የሚሉት ምንድን ነው? እዚህ ጋር የሚሉ this is plausible if you can be reasonably sure that the difference between is measured accurately. So is it safe to assume that under normal circumstances the difference between real like nominal and real GDP is like GDP is price. Yeah, like so like ሌላ ነገር ምናልባት አይ እሱን የሚያካትታል ምናምን ብሎ አዲስ ነገር እንዳመጣብኝ ነው። ግን this is plausible if we can reasonably sure that the difference between is measured accurately. በሌላ አማርኛ እኔ ስረዳው ነው የምላችሁ ጂዲፒን ነው የምንጠቀመው ሪል ጂዲፒን ነው የምንጠቀመው ኢን ሴንስ አሰስ ለማድረግ ማለት ነው። በኢትዮጵያ ውስጥ አሁን የጂዲፒ ኤክስፓንሽን ኤግዛጀሬሽን አለ ወይስ የለም ብለን ለማለት የምንጠቀመው ሪል ጂዲፒውን ነው ሪል ጂዲፒውን ነው የምንጠቀመው።
ነገር ግን መታወስ ያለበት ወይም መታወቅ ያለበት ታክስ ቱ ጂዲፒ ሬሾ ሲሰራ ዲኖሚኔተር የሚሆነው ሪል ጂዲፒ ሳይሆን ኖሚናል ጂዲፒ ነው። ምክንያቱም ታክሱ የሚሰበሰበው በከረንት ፕራይስ ነው እንጂ በፕሪቪየስ ይር ፕራይስ ስላልሆነ ማለት ነው። ዴን ገብቷቸዋል ላይክ ነው። እንደዛ ከሆነ እንደዛ ከሆነ እንደዛ ከሆነ ምን ችግር ይፈጥራል መሰላችሁ? ሪል ጂዲፒው እና ኖሚናል ጂዲፒ ማለት ኳንቲቲው ሜዥር ሲደረግ ፕሮዳክቲቪቲው ሜዥር ሲደረግ ለሪል ጂዲፒም የተጠቀማችሁት ቁጥር ለኖሚናል ጂዲፒም የተጠቀማችሁት ቁጥር አንድ መሆን አለባቸው ነው። እኔ ለምን የማይሆኑበት ምክንያት ምንድን ነው ነው? or the assumption is that the quantity they used እነሱ የተጠቀሙት ኳንቲቲ እና እኛ የተጠቀምነው ኳንቲቲ አንድ መሆን አለበት አይነት ነገር ነው። ካልሆነና እኛ ኳንቲቲውን እነሱ ማለት እነሱ ኳንቲቲ አሳንሰው ወይንም ኳንቲቲም አብዝተው ፕራይስም አብዝተው ከፈጠሩት እኛ የምናመጣው ኳንቲቲ ካነሰ የሪል ጂዲፒ እንትኑን ማግኘት ያስቸግራል፣ ወይንም እውነት ተጋኗል አልተጋነነም ብሎ ለማለት ትንሽ ያስቸግራል። በአጠቃላይ ጠቅላይ ላድርጋችሁ ውስጥ ደግመን ደጋግመን እንዳልነው የመረጃ እጥረት አለ በሀገር ውስጥ እና አስተማማኝ የመረጃ ስርዓት መገንባት አለብን። ግን አይ ዶንት ሲ ዘ ኮምፕሊት ላይክ ነው ሃው በጣም ከባድ ነገር አይመስልም ነው ነው። The only other measure of inflation available in Ethiopia is the consumer price index. Although the GDP deflator and CPI are two separate measurements of price, they would be expected to move together in the long run. እንግዲህ በኢትዮጵያ ውስጥ ግሽበትን ለመለካት ያለው ብቸኛ እንትን መሳሪያ ኮንሱመር ፕራይስ ኢንዴክስ ነው ነው። እንግዲህ ሌላ ምን ሊኖር ይችላል? Although the GDP deflator and CPI are two separate measures of prices. Now, GDP deflator is measured accurately. The difference between nominal and real GDP. Nominal, like GDP deflator. What's a GDP deflator? ማለት ዲፍረንሱ ዝም ብሎ GDP deflator ይሆናል ወይ? What's a GDP? What's a GDP deflator? I think I misunderstood this idea. Between nominal GDP, also known as implicit price deflator for GDP, is a measure of the overall price level in an. It's essentially an inflation index that reflects the prices of all goods and services. Deflating GDP. The primary function of GDP deflator is to deflate or remove the inflation component. Like it tells you how much prices have changed since the base year. GDP, nominal GDP divided by real GDP times 100, like key interpretation. In the base year, the GDP deflator is always 100. This is because in the base year nominal, if the deflator is the measure that aggregate price of domestically produced goods and services has increased. Yeah, right. Like እሱ የሚለው አሁን ሬሾ አድርጎ ነው የሚያየው አይደለም። ጂዲፒ ዲፍሌተር በጄሚኒ አኮርዲንግ ቱ deflate like how like GDP deflator nominal GDP over real GDP times 100. So real GDP is like show that the difference between nominal and real GDP ብለዋችሁ እነሱ ማለት ነው the difference between like nominal and real GDP which is the GDP deflator ለነሱ በኖሚናል እና በሪል ጂዲፒ መካከል ያለው ልዩነት ነው ነው። ለዛኛው ደግሞ ሬት ኦፍ እንትን ነው ላይክ ሬት ኦፍ ኢንፍሌሽን ነው ሲምፕሊ ለዛኛው። ለነዚህ ደግሞ አማውንት ኦፍ ኢንፍሌሽን ነው እና አይ ዶንት ኖ ሰከንድ ኦፒኒየን ከኮፓይለት እንስማ። ጄሚናይ ስለሆነ እንትን ያለው Hello, I'm Copilot, your personal AI companion. Need her like all right. Go to home, please. Yeah, right. Okay, good afternoon, Matthias. Like what's GDP deflator? Microsoft, by the way, thank you for the note. One note.
ማለት እንዲጽፍ አረጋችሁ አቀለላችሁት። The GDP deflator is one of those elegant economic tools that blah 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 quietly does a lot of heavy lifting. እንግዲህ I think ሁለቱም የሚሉት nominal GDP over real GDP times 100 it's a percent like no percent of inflation like ነው ምን ያህል ኢንፍሌት አድርጓል ፕራይሱ ነው። ኖሚናል በከረንት ፕራይስ ነው፣ ሪል ጂዲፒ በፕሪቪየስ ፕራይስ ነው፣ ኳንቲቲ ደሴም ነው ነው። ስለዚህ ኖሚናል ጂዲፒ ተጠቅመዋል እንትን ተጠቅመዋል ዋቸው ኳሌት ዋቴቨር ጂዲፒ ዲፍሌተሩ በዴፊኒሽን ደረጃ የሚለያዩ መሰለኝ። አይ እንደዛ ለማለት ነው ብለው ካላሉ በስተቀር ቢካዝ እኔ እዚህ ጋር ሳየው እንዳልኳችሁ እዚህ ጋር ሳየው the difference between nominal GDP and real GDP is called GDP deflator ነው በእነሱ ዴፊኒሽን። እንግዲህ ሁለቱም ኤአይዎች ያኛው ጄሚናይ ጉግል ነው፣ ኮፓይለት ማይክሮሶፍት ነው እና ማይክሮሶፍት ሁለቱም ጂዲፒ ዲፍሌተር ኖሚናል ጂዲፒ ኦቨር ሪል ጂዲፒ ነው የሚሉት። the point is አሁን ምንድነው እንግዲህ የነሱን ክሪፕቲክ ወይ ላይክ ነው አንዳንዴ ስትጽፉ እኔ ስትጽፉ ለራሳችሁ ሴንስ ይሰጥና ለሌላ ሰው ትንሽ ያስቸግራል ማለት ብዙ ስትጽፉ ነገሮችን ጨምቃችሁ ላይክ ነው ልትወጣጥፉ ትችላላችሁ። ምናልባት እንደዛ ሆኖ ሊሆን ይችላል ወይም ለኔ ቀላል ሆኖ አላገኘሁትም ኤክስፕሬሽኑ ግን እንደው ከንትኑ ተነስታችሁ ስታዩት አሁን በኖሚናል ጂዲፒ ነው የሚሰራው ነው ታክስ ቱ ጂዲፒ ሬሾ። እኛ ግን ሜዠር ማድረግ የፈለግነው ጂዲፒው በእውነትም አድጓል አላደገም ብለን መለካት የፈለግነው በእንትን ነው በሪል ጂዲፒ ነው። ነገር ግን ስለዚህ ልዩነት አለ ነው። ሪል ጂዲፒ እኛ የምንጠቀመው ሪል ጂዲፒ ነው፣ ታክስ ቱ ጂዲፒ ሬሾ የሚጠቀመው ግን ኖሚናል ጂዲፒ ነው። ስለዚህ ሁለቱ የኳንቲቲ መስማማት ከሌላቸው ሜዠርመንት ላይክ ነው እኛ የምናገኘው ፋይንዲንግ ጥያቄ ውስጥ ይገባል አይነት ነገር ነው ማለት ግን ላይክ ነው ዋቴቨር ኖሚናል ያስቀምጡ እነሱ it doesn't matter ነው የምላችሁ። ኖሚናል የፈለጉትን አድርገው ያስቀምጡ። የነሱን ላይክ ነው የነሱ ኖሚናል የፈለገውን ይሁን። እናንተ በራሳችሁ ሜዠርመንት ኦብጀክቲቪቲ እና ምናምን ከተማመናችሁ እንደኔ ነው የምላችሁ like you have chosen the safest and the most objective path። ስለዚህ it doesn't matter ለምሳሌ የኢትዮጵያ መንግስት ኖሚናል ጂዲፒውን ለፖለቲካል ሪዝን ብሎ ያጋነው ገብቷችኋል። ለፖለቲካል ሪዝን ብሎ ያጋነው ወይንም ደግሞ የመረጃ አሰባሰብና የስሌት ስህተት ኖሮ ሳይሆን የሆነ ነገር ተጋኖ ተቀመጠ፣ እሱ ሌላ ጉዳይ ነው። ማለት ምንድነው የሚባለው ኖሚናል ነው እነሱ እንደፈለጉ ያደርጉ። እናንተ ግን ሜዠር ስታደርጉ ኦብጀክቲቭ ሆናችሁ ፕራይስን ኮንሲደር ሳታደርጉ ኳንቲቲ ብቻ አድርጋችሁ ኖሚናል ጂዲፒው አድጓል አላደገም ማለት ከቻላችሁ I think that settles all the argument and debate. You don't have to talk about like ጂዲፒ ዲፍሌተር እንትን ታክስ ቱ ጂዲፒ ሬሾ የሚጠቀመው ኖሚናል ነው ካንስልድ አውት ይሆናል ኖሚናል ቢሆን በእኔ እምነት ገብቷቸው። ምክንያቱም ግብር የሚሰበሰበው በከረንት ፕራይስ ላይ ስለሆነ ጂዲፒ በኖሚናል ሲሰራ ካንስልድ አውት ይሆናል። እንትኑ ሬት ኦፍ ቼንጁ ትክክል ከሆነ በትክክል አሁን የስትራክቸር ፕሮብለም ባይኖርበት፣ የፖሊሲ ችግር ባይኖርበት፣ የኮምፕላያንስ ችግር ባይኖርበት እና ነገር ግን ዋጋ በቃ ልክ ነው ፈጣን ኢኮኖሚ እድገት እየመጣ ዋጋ ግሽበት በጣም የተፈጠረ ቢሄድ ችግር የለውም፣ ሬቱም አብሮ ያድጋል። ታክሱን ከዛው በኢንፍሌሽን ምክንያት ካበጠው ኢኮኖሚ ላይ ነው የምትወስዱት። ፐርሰንቴጃችሁ መንግስት እጁ እንደተጠበቀ ነው የሚወስደው፣ የሰው የሚወስደው መጠን እየተጠበቀ ነው። አንሌስ በፖሊሲ ምክንያት ምናምን አድርጋችሁ እንዳይቀንስ አሁን ለምሳሌ እንዲቀንስ ካላረጋችሁት በስተቀር። ስለዚህ ኖሚናል እንትኑ አልገባኝም፣ እንትኑ አልታየኝም። ኦንሊ አደር ሜዠር ኦፍ ኢንፍሌሽን ሌላው እንግዲህ ኢትዮጵያ ውስጥ ያለው ብቸኛው ሜዠር ሌላው ከስተመር ፕራይስ ኢንዴክስ ነው የኢንፍሌሽን መመዘኛ።
although the GDP deflator and the CPI are two separate measures of prices, they would be expected to move together in the long run. ያው ናቸው እንጂ ተመሳሳይ አይመስላችሁም? ጂዲፒ ዲፍሌተሩ በአንድም በሌላ መንገድ ከስተመር ፕራይስ ኢንዴክስ እሱም አንድ ናቸው። ላይክ ነው ልዩነቱ ምንድን ነው? ያኛው ጂዲፒ ዲፍሌተሩ እንግዲህ እንደሚመስለው ነው የምላችሁ። አሁን እነሱ እዚህ ጋር ባስቀምጡት ሳይሆን ቻት ጄሚናይ እና ኮፓይለት ባሉት ስትሄዱ ጂዲፒው ጠቅላላ ከጠቅላላው ኢኮኖሚ ነው ኢንፍሌሽኑን የሚገምተው። ኮንሱመር ፕራይስ ኢንዴክስ ደግሞ ከቤተሰብ ፍጆታ አንጻር ኢንፍሌሽን የሚገምተው እና ሁለቱም ግሽበት ነው የሚመዝኑት። ኮንሱመር ፕራይስ ኢንዴክሱም ጂዲፒ ዲፍሌተሩም ግሽበት ነው የሚመዝኑት። the only other measure of inflation available in Ethiopia is although GDP ስለዚህ ጂዲፒ ዲፍሌተርን ይቅርታ ጂዲፒ ዲፍሌተርንም መጠቀም ይቻላል ይመስላል። እንግዲህ ጣሊያንኛው ማለት ኮንሱመር ፕራይስ ኢንዴክስ ብቻ ነው ኢትዮጵያኖች የሚጠቀሙት፣ ጂዲፒ ዲፍሌተሩንም ተጠቀሙት ነው ይመስላል። Figure B.8 in Appendix B shows that they do indeed move together in the long run, meaning we can be more confident that the GDP deflator is accurate and any measurement of the real GDP is informative for any mismeasurement of real GDP is informative of mismeasurement of nominal GDP. አብረው መሄድ አለባቸው ነው ኢን ዘ ሎንግ ረን። ሁለቱም የተለያየ አይነት ኢንፍሌሽን ነው የሚመዝኑት የሚመዘግቡት ነው። ጂዲፒ ዲፍሌተሩ እንደተረዳሁት ከቶታል ጂዲፒው አኳያ ምን ያህል የዋጋ ግሽበት አለ፣ ሲፒአዩ ከቤት ወጪ አኳያ ከቤተሰብ ወጪ አኳያ ምን ያህል ግሽበት አለ ብለው ነው የሚመዝኑት። ሁለቱም አንድ ናቸው ማለት ሁለቱም የተለያዩ ቢሆኑም ኢንፍሌሽን ነው የሚመዝኑት እና ማለት አብረው መጓዝ አለባቸው፣ ራይም ማድረግ አለባቸው ኢን ዘ ሎንግ ረን ነገር ነው እና ፊገር B8 አፔንዲክስ ቢ ላይ አብረው ሲሄዱ ያሳያል። meaning we can be more confident that the GDP deflator is accurate። ስለዚህ አብረው መጓዛቸው ስለሚታይ ኦኬ እንግዲህ any measurement of real GDP is informative for mismeasurement of nominal GDP። ስለዚህ ምንድነው ጂዲፒው እና ኮንሱመር ፕራይሱ አብረው እየሄዱ ስለሆነ ዲፍሌተሩ አብረው እየሄዱ ስለሆነ ሜዠርመንቱ የጂዲፒ ሜዠርመንቱ ልክ ነው ብለን ማለት እንችላለን ነው። how are they going to do that? I think በሚቀጥለው ቪዲዮ ኤአይዎችን ተጠቅመን ምንድነው ለማለት የፈለጉት የሚለውን ነገር ለመረዳት እንሞክር። 119ኛውን በዚህ ልጨርስና በ120ኛው እንገናኝ። መልካም ጊዜ።